Burkina Faso's push toward drone manufacturing is rooted in one powerful idea, and that is self-reliance. Often expensive, delayed, or poorly adapted to local conditions. But local manufacturing changes everything. At a defense exhibition in 2025, a Burkinabe company unveiled an indigenous armored vehicle, highlighting a growing philosophy. Drone manufacturing is not just about hardware, it's about data, software, and intelligence. Burkina Faso is now laying the groundwork for a broader digital transformation. የሶስት ዓመታት ተአምራዊ ለውጥ በአፍሪካ አህጉር በቡርኪና ፋሶ። አፐር ቮልታ በሚል ስያሜዋ ትታወቅ የነበረችው ሀገር ከ1890 እስከ 1960 እንደ አውሮፓውያን አቆጣጠር በፈረንሳይ ቅኝ ግዛት ስር ነበረች። አፐር ቮልታ ነፃ ከወጣች ከ1960 እስከ 1984 ዓመተ ምህረት ድረስ ለ24 ዓመታት ያህል እንደማንኛውም አፍሪካዊ አገር በተዘዋዋሪ በፈረንሳይ በሚሾሙ አሻንጉሊት መሪዎች ተመርታለች። በ1984 ግን ቶማስ ሳንካራ ስልጣን ሲይዝ አፐር ቮልታ የሚለውን ጂኦግራፊያዊ አቀማመጧን መሰረት አድርገው ቅኝ ገዢዎቿ ያወጡላትን ስያሜ ለውጦ ቡርኪና ፋሶ ወይም ላንድ ኦፍ አፕራይት ፒፕል የቅን ሰዎች ምድር ሲል ሰየማት። ቶማስ ሳንካራ በጸረ ኢምፔሪያሊስትነት ከ1984 እስከ 1987 እንደ አውሮፓውያን አቆጣጠር ድረስ ቡርኪና ፋሶን መራት። ነገር ግን ሳንካራ ለፈረንሳዮች የእጅ አዙር ቅኝ አገዛዝ አልንበረከክም በማለቱ ምክንያት ፈረንሳዮች እሱን አስገድለው አገሪቱንም የእነርሱን ፍላጎት በሚፈጽም በሌላ ተንበርካኪ መሪ እንድትመራ አደረጓት። ቡርኪና ፋሶ 24 ሚሊዮን ህዝቦች ያሏት በፈረንሳይ ቅኝ አገዛዝ ስር የቆየች ሀብታም ነገር ግን የተፈጥሮ ሀብቷ በሌሎች ባዕዳን ሲበዘበዝ የኖረ እንጂ ዜጎች ተጠቃሚ ሆነው የማያውቁባት እጅግ ኋላ ቀርና ደሃ ሀገር ተብላ የምትታወቅ ነበረች። ዛሬ ግን የአገሪቱ የድህነት ታሪክ በፍጥነት እየተለወጠ ይገኛል። ካፒቴን ኢብራሂም ትራኦሬ ስልጣን ከያዘበት ከ2022 ጀምሮ በነበሩት 3 ዓመታት ውስጥ ቡርኪና ፋሶ ከምድር ላይ ዘመናዊ የአስፋልት መንገድ ግንባታ አልፋ በሰማይ ላይ የሚበሩ ፈጣን ድሮኖችን በአገር ውስጥ ማምረት የቻለች አገር ሆናለች። የቡርኪና ፋሶ ሀገር በቀል ዘመናዊ ድሮኖች ለግብርና ልማትና የአገሪቱን ደህንነት ለመጠበቅ ጥቅም ላይ መዋል ጀምረዋል። አገሪቱም በ3 ዓመታት ውስጥ የራሷን ዘመናዊ ተሽከርካሪ፣ ዘመናዊ ተንቀሳቃሽ ስልክና ዘመናዊ ላፕቶፕ ኮምፒውተሮችን አገሯ ላይ ማምረትና ለገበያ ማቅረብ ችላለች። በምግብ ራሷን ከመቻል አልፋ ዘላቂነት ያለው የልማት እቅድ ነድፋ በእቅዷ መሰረት እየተጓዘች መላውን ጥቁር ህዝብ በፈጣን ልማታዊ እድገቷ ማስደመሟን ቀጥላለች። ቡርኪና ፋሶ ከሌሎች የልማት ዘርፎች አልፋ የኒውክሌር ግንባታም የጀመረች ሀገር ሆናለች። Burkina Faso didn't suddenly wake up and decide nuclear power was trendy. This wasn't a flashy choice. It was a desperate but calculated decision. Solar power had promise, but panels can only do so much when storage tech is expensive and the grid is weak. Hydropower is fragile in the face of climate change. And fossil fuels? Too costly to import, too unstable to rely on. Every route was explored. Every solution ran into a wall. That wall is what led them to consider the unthinkable: splitting atoms. Nuclear remains a high-stakes game. You don't just flip a switch and light up cities. You need fuel security, waste management, radiation protection, emergency planning, and most of all, public trust. That's why this isn't just a decision for Burkina Faso's Ministry of Energy, it's a national transformation, one that touches every part of society, from universities and training centers to rural radio stations tasked with explaining nuclear safety to villagers. ፕሬዝዳንት ካፒቴን ኢብራሂም ትራኦሬ ስልጣን ከያዘ በእርግጥ 46 ወራት ሆኖታል። ትራኦሬ በ46 ወራት ወይም በ3 ዓመታት ከ10 ወራት ውስጥ የስልጣን ቆይታው ምን ሰራ? አገሪቱን የት ደረጃ ላይ አደረሳት? አሁን ያለችበት ሁኔታ ምን ይመስላል? የሚለውን በአጭሩ እናስቃኛችኋለንና አብራችሁን ሁኑ። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ከወዲሁ ላይክ በማድረግ ጀምሩ። This is one of the developmental projects that have happened in Burkina Faso in the last how many years? So let's go and explore. በልማት ዘርፍ ከፍተኛ ወጪ የሚያስወጣ የሚባለው የመንገድ ግንባታ ነው። ለ1 ኪሎ ሜትር መንገድ ግንባታ በአማካይ $3 ሚሊዮን ያስፈልጋል።
ቡርኪና ፋሶ ለ62 ዓመታት ያገለገሉ እጅግ ኋላ ቀር የሆኑ መንገዶች ነው የነበሯት። አገሪቱ የነበራት አጠቃላይ የአስፋልት መንገድ ስፋት 3000 ኪሎ ሜትር ብቻ ነበር፣ አንድም ጊዜ ታድሰው የማያውቁ። በቡርኪና ፋሶ ዋና ከተማ በዋጋዱጉ በዚህ መልኩ ነበር ለዘመናት ጉዞ የሚደረገው። ነገር ግን ትራኦሬ ስልጣን በያዘ ማግስት በዓመት 5000 ኪሎ ሜትር እጅግ ዘመናዊና ፈጣን መንገድ መገንባት የሚል እቅድ ይዞ ተነስቶ እቅዱን 100% እያሳካ ቀጥሎ በ3 ዓመታት ውስጥ የአገሪቱን መንገድ ከ3000 ኪሎ ሜትር ወደ 19000 ኪሎ ሜትር ያደረሰ፣ አሁንም በእቅዱ መሰረት ስራውን አስቀጥሎ የሚገኝ ታታሪና ሰርቶ ህዝቡን የሚያሰራ በአገር ፍቅር ውስጡ የሚነድ መሪ ነውና በዚህ መልኩ እጅግ ዘመናዊና ፈጣን መንገድ እየገነባ ይገኛል። ይህ የሚሆነው ደግሞ ያለማንም ብድርና እርዳታ ነው። እነ ቻይናን የመሳሰሉ የውጭ አገር ገንቢዎችና ተቋራጮች ለመንገድ ስራ በ1 ኪሎ ሜትር $3 ሚሊዮን ይጠይቃሉ። ይህም እጅግ በጣም ውድ የሆነና ለአፍሪካውያን ከባድ የሚባል በመሆኑ ምክንያት የግድ ብድርና እርዳታ ከሌለ አይቻልም ብለው አፍሪካውያን መሪዎች ረጂዎቻቸውን የሚለምኑበት የልማት ዘርፍ ነው። ትራኦሬ ግን ይህን ያህል ገንዘብ የሚጠየቀው በዋናነት በማሽነሪ እጥረት ጭምር ነውና ማሽነሪዎችን በራሱ ገንዘብ ገዝቶ በአገር ውስጥ ባለሙያ እያስገነባው የሚገኝ ፈጣንና ዘመናዊ መንገድ ነው። ማሽኖቹ የአገሪቱ ንብረቶች ሆነው የሚቀጥሉ ናቸው። ትራኦሬ መለዋወጫዎችንም ሆነ መሰል ማሽነሪዎችን አገር ውስጥ እንዲሰሩ ወይም እንዲመረቱ በማድረግ ላይ የሚገኝ መሪም ነው። የዚህ ጀግና መሪ ህልምና እቅድ እንደ ሌሎቹ እንደለመድናቸው አፍሪካውያን መሪዎች ባዶ ወሬና ዲስኩር ብቻ አይደለም። የተናገረውን የሚፈጽም የተግባር ሰው ነው። ኢብራሂም ትራኦሬ የተወደደው በተግባሩ ነው። በተግባራዊ ስራውም በየዘርፉና በየሴክተሩ ለማመን የቸገረ እጅግ ፈጣን እድገት አስመዝግቧል። እጅግ ሲበዛ ደሃና ጎስቋላ የነበረችን ሀገር በአጭር ጊዜ ውስጥ በምግብ ራስን ማስቻል፣ ለገበሬው ነፃ ትራክተር፣ ነፃ ማዳበሪያ ማደል፣ የውሃ ችግር እንዳይኖር መስኖዎችን ማስፋፋት፣ ግድቦቹን አስፋፍቶ የኤሌክትሪክ ኃይል ማመንጨት፣ በራሱ ጥሬ ዕቃ አገር ውስጥ ድሮን አምርቶ ድሮንን ለደህንነትም ለግብርና ዘርፍም እንዲህ ጥቅም ላይ ማዋል፣ ዘመናዊ ፈጣን መንገድ፣ ዘመናዊ ኤርፖርት፣ ዘመናዊ ስቴዲየም አልፎም ቅንጡና ዘመናዊ የኤሌክትሪክ መኪና አምርቶ ለገበያ ማቅረብ፣ የኃይል እጥረት እንዳይኖር ሶላር ኤነርጂን መሰብሰብ የሚያስችል ፕሮጀክት ነድፎ ወደ ስራ መግባትና ተግባራዊ ማድረግ፣ ንጹህ የመጠጥ ውሃ አቅርቦትን ጨምሮ በጋውን ሙሉ ማምረት የሚቻልበት መስኖና ሳኒቴሽን ተግባራዊ ማድረግ፣ አፍሪካን በመበዝበዝ የማትታወቀውን ሀገር ሩሲያን አጋር አድርጎ በራሱ ገንዘብ ለልማት ጥቅም የሚውል የኒውክሌር ኃይል በአገሩ ማስገንባት፣ ማንንም እርዳታና ብድር ሳይጠይቅ አስፈላጊውን ባለሙያ ብቻ በራስ ገንዘብ ቀጥሮ ማሰራትና ማስገንባት፣ ለልማት የሚውሉ ቁሳቁሶችን በራስ ገንዘብ ገዝቶ ማስገንባትና ጥቅም ላይ ማዋል መቻል፣ በአፍሪካ ምድር ይሆናል ይሰራል ተብሎ ታስቦ የማያውቀውን ኮምፒውተርና ዘመናዊ ስልኮችን የሚያመርቱ ፋብሪካዎችን ከፍቶ 100% የአገር ውስጥ ምርት የሆኑ የኤሌክትሮኒክስ ምርቶችን አምርቶ ለገበያ ማቅረብ፣ በአጭር ጊዜ ውስጥ ወርቅ ፋብሪካ ከፍቶ ከብዝበዛ ያዳነውን የአገሪቱን ወርቅ አንጥሮ ለዓለም ገበያ ማቅረብ፣ እሱንም ሸጦ ውድ ማሽነሪዎችን ገዝቶ ለአገሪቱ ልማት ጥቅም ላይ ማዋል፣ በቀን ብዙ ቶን ሲሚንቶ ማምረት የሚችሉ ሲሚንቶ ፋብሪካዎችን ከፍቶ የልማት ስራውን ማፋጠን፣ እጅግ ዘመናዊ ሆስፒታሎችን ገንብቶ ዘመናዊ ቁሳቁስ አሟልቶ ነፃ ሕክምና ማስጀመር፣ በቴክኖሎጂ የተዋቀሩና የምርምር ቁሳቁሶች የተሟሉበት የኤሌመንተሪ የሃይስኩልና የከፍተኛ ትምህርት ተቋማትንና ዓለም አቀፍ ዩኒቨርሲቲዎችን መገንባት፣ ድቅል ዘረመልን ከልክሎ የራሱን ምርጥ ዘር መጠበቅና አገር ውስጥ ምርጥ ዘርንና ማዳበሪያን ማምረትና ለገበሬ በነፃ ማደል መቻል፣ ትራክተሮችን ለገበሬዎች በነፃ መስጠት፣ በዚህም ግብርናውን አስፋፍቶ በአሳ ምርት፣ በሩዝ ምርት፣ በበቆሎና በስንዴ፣ በቲማቲም በወዘተ የግብርና ምርት አገሪቱን ማጥለቅለቅ፣ ፓስታና መኮረኒ ፋብሪካዎችን ገንብቶ ለጎረቤቶች ሀገር ርካሽ ዋጋ ማቅረብ መቻል፣ የጥጥ ምርትን አስፋፍቶ አልባሳትን በአገር ውስጥ ማምረትና ሰልባጅ እንዳይገባ ከልክሎ ህዝቡን በአገር በቀል ምርት በርካሽ ዋጋ ማልበስ፣ ማረሚያ ቤቱን ወደ ግብርና ማዕከልነት መለወጥና የህግ ታራሚዎችን አስፈላጊውን ስልጠና እየሰጠ የግብርናና የኢንዱስትሪ ባለሙያ እንዲሆኑ ማድረግና ለአገራቸው እድገት የበኩላቸውን አስተዋጽኦ እንዲያበረክቱ ማድረግ፣ በአጭር ጊዜ የልማት ስራ የውጭን ዕዳ ከፍሎ አገርን ከውጭ ዕዳ ነፃ አገር ማድረግ፣
የምዕራባውያንን ባንክ ዘግቶ የራሱን ዓለም አቀፍ ባንክ መስርቶ ስራ ማስጀመር፣ የአገሪቱን የፋይናንስ ተቋም ያለማንም ጣልቃ ገብነት በራስ ቁጥጥር ስር ማድረግ መቻል፣ የፈረንሳይን ጦር አስወጥቶ የራሱን ሰራዊት አደራጅቶ አገሩን ከሽብርተኞች ጥቃት መከላከል መቻል፣ ትምህርትና የጤና አገልግሎት በነፃ እንዲገኝ ማድረግ፣ ለቤት አልባዎች ቤት መገንባትና በነፃ መስጠት መጀመር፣ ለዩኒቨርሲቲ ተማሪዎች ማበረታቻ ይሆን ዘንድ ወርሃዊ ደሞዝ ብሎ በነፃ መማራቸው እንዳለ ሆኖ በየወሩ $200 የኪስ ገንዘብ መስጠት፣ ዊግ የሚባለውን የሙታን ፀጉር ከልክሎ ምንዛሬ ማዳን፣ በቀላል የሽያጭ ስራዎች ላይ 70% ሰራተኞች ሴቶች እንዲሆኑ ማድረግና ወጣት ወንዶች ከበድ ያለውን ስራ እንዲሰሩ በጋራ አገራቸውን እንዲያለሙ ማድረግ፣ ሙስሊም ክርስቲያኑን በእኩል ማስተናገድና በቂ የጸሎት ቦታዎችን በበቂ ሁኔታ በመንግስት ገንዘብ እኩል መገንባት፣ ህዝቡን በፍቅር ማስተሳሰር፣ ህፃናትንና እናቶችን ስራዬ ብሎ በየወቅቱ እየጎበኘ ማበረታታት፣ የመላውን ህዝብ ፍቅር በስራና በተግባር ብቻ ማግኘት መቻል ወዘተ። በትራኦሬ የአገዛዝ ዘመን ይህን ሁሉ ተጨባጭ ተግባር በ3 ዓመታት ውስጥ በአፍሪካ ምድር ማየት የቻለነን። ካፒቴን ኢብራሂም ትራኦሬ በተባለ በ30ዎቹ የዕድሜ ክልል ውስጥ በሚገኝ ወጣት ጀግና ጥቁር መሪ አማካኝነት ኢብራሂም ትራኦሬ የቶማስ ሳንካራ ምትክ ለቶማስ ሳንካራ በዋና ከተማዋ ሐውልት አቁሞለታል። ኢብራሂም ትራኦሬ የአፍሪካንና የአፍሪካውያንን ራስ የመቻልና ጠግቦ የማደር ከልመናና ከተረጅነት ተላቆ በነፃነት የመኖርን ተስፋ እንዲያንሰራራ ያደረገ፣ አፍሪካ እውነተኛና ሐቀኛ መሪ ካገኘች በአጭር ጊዜ ውስጥ ከተረጅነት ተላቃ በራሷ መቆም እንደምትችል በተግባር ያሳየ ድንቅ መሪ፣ የነዳጅ ዘይት ማከማቻዎችን አብዝቶ መገንባትና ዓለም አቀፍ ግሽበትን ቀድሞ መከላከል የሚያስችል ዘዴ ቀይሶ ታንከሮችን መትከልና ማከማቸት፣ ነዳጅ ዘይት ካላቸው ጎረቤት አገሮች ጋር የነዳጅ ዘይት ምርትን መለዋወጥ የሚያስችል ኦይል ፓይፕ ምድር ለምድር መዘርጋት፣ ገበሬው በዝናብ እጥረት ምርቱና ዘሩ እንዳይባክን ዘመናዊ የሜትሮሎጂ መረጃ በየጊዜው እንዲደርሰው ማድረግ፣ የምርት ስርጭትና የገበያ ችግር እንዳይኖር ምቹ ሁኔታ መፍጠር፣ ለገበሬው ኢንሹራንስ እንዲኖረው ማድረግ፣ ሞቃታማዋን አገር አረንጓዴ አድርጎ ማስቀጠል የሚያስችል ለዘላቂ ልማት የሚረዳ ቋሚ ግድብና መስኖ ልማት፣ በአገር በቀል ድሮን አገር በቀል ጸረ አረም በነፃ መርጨት የሚያስችል ዘዴን ተግባራዊ አድርጎ ውጤቱን ማሳየት፣ ዜጎች የከብቶቻቸውን ወተት ጠጥተው ተርፏቸው ለገበያ እንዲያቀርቡ የሚያስችል ጤናማ የመኖ አቅርቦት በአገር ውስጥ እንዲኖር ማድረግ፣ በአገሪቱ የወተት፣ የእርጎ፣ የቅቤ፣ የአይብ እጥረት እንዳይኖር ማድረግ፣ አገርን ለሚጠብቀው ወታደር ለድንገተኛ የመቁሰል አደጋ በሚል ሁሉንም የሕክምና ቁሳቁሶች ያሟሉ ምቹና ዘመናዊ ተንቀሳቃሽ ሆስፒታል እንዲኖር ማመቻቸት፣ አገሪቱ ንጹህ ትሆን ዘንድ ዘመናዊና ቀልጣፋ የሆኑ ተሽከርካሪዎችን በየከተማው እንዲገኙ ማድረግ፣ ደረቅና ፈሳሽ ቆሻሾችን መልሶ ለባዮጋዝ ቴክኖሎጂ ጥቅም ላይ ማዋል የሚቻልበትን አሰራር መዘርጋት፣ ምቹና ዘመናዊ የህዝብ አውቶቡሶችን በብዛት ገዝቶ ለህብረተሰቡ ነፃ አገልግሎት እንዲሰጡ ማድረግ፣ ለተማሪዎች አስፈላጊውን ቁሳቁስ ደብተሮችን ጨምሮ በነፃ ማቅረብ፣ ይህን ሁሉ አሰራርም ተቋማዊ ማድረግና መንግስት ቢለዋወጥ ልማቶችና የልማት ስራዎች እንዲሁም ቁሳቁሶች የአገሪቱ ሀብት ሆነው እንዲቀጥሉና ልማቱ ዘላቂ እንዲሆን ከወዲሁ ምቹ ሁኔታን ፈጥሮ ተግባራዊ ማድረግ መቻል፣ የየዘርፉን ሴክተር በዘላቂነት ለማስቀጠል የሚያስችል እቅድ ነድፎ ወጣት ዜጎችን በየዘርፉ በቂ ስልጠና መስጠትና በየሴክተሩ ማሰማራት መቻል፣ የእያንዳንዱ ሴክተር የልማት ስራዎች በየጊዜው መከታተል፣ የየወቅቱን የልማት ውጤት መላው ዜጋ እንዲደርሰው እንዲያጣጥመው በዘላቂነትም ተጠቃሚ እንዲሆን ማስቻል፣ ዜጎች ብሔራዊ የአገር ፍቅር ስሜታቸው እንዲጎለብትና መንግስታቸውን ብቻ ሳይሆን አገራቸውን እንዲወዱ እንዲጠብቁ ማድረግ መቻል። ይህ ሁሉ ስራ የተሰራውና ይህን የመሰለ ተጨባጭ የልማት ውጤት በ3 ዓመታት ውስጥ ብቻ የተገኘ ነው። የቡርኪና ፋሶ ዘርፈ ብዙና ሁሉንም ሴክተሮች ያካተቱት የልማት ስራዎች እዚህ ደረጃ የደረሱት ቀጥለውም የሚገኙት በዋናነት ትራኦሬን የመሰለ ቅንና አገር ወዳድ ሐቀኛ ብልህ መሪ በመገኘቱ ይሁን እንጂ የፈጣን እድገቱ ዋና ምንጭ ሆኖ ያገለገለው የምዕራባውያንን የሴራ ገመድ በጣጥሶ ከመጣልና የራስን ሀብት ከዝርፊያ በጸዳ መንገድ ለራሱ አገር ልማት ጥቅም ላይ ማዋል በመቻሉ ምክንያት ነው። በሌላ አገላለጽ የምዕራባውያንን የእኔ አውቅልሃለሁ የዘመናት ታሪክ መሻር በመቻሉ ነው።
ለዘመናት የዘለቀ የብዝበዛና የዝርፊያ ታሪክን በቃ ብሎ መዝጋቱ ነው። ኢናፍ ኢዝ ኢናፍ ይላል ትራኦሬ። በቃ ብለናል፣ በቃ ዝርፊያና ብዝበዛችሁ በቃ ማለቱ ነው። ይህም ነው አገሩን ከብዝበዛ ህዝቡን ከባርነትና ከተረጅነት ያላቀቀ ጀግና መሪ የሚያስብለው። ፕሬዝዳንት ካፒቴን ኢብራሂም ትራኦሬ አሁንም በስራ ላይ ነው። እያንዳንዷን ዕለት ለአገሩና ለህዝቡ በመስራትና በማሰራት ላይ የሚገኝ እንግዳ የሆነ ብርቅዬ አፍሪካዊ መሪ ነው። መላውን ጥቁር ህዝብ ቀና እንዲልና አፍሪካ እንደሚባለውና ሲባል እንደኖረው ተስፋ ቢስ አህጉር ሳትሆን እጅግ የከበረችና በተፈጥሮ የታደለች አገር መሆኗን ለሁላችንም ያሳየ ድንቅ መሪ ነው ፕሬዝዳንት ኢብራሂም ትራኦሬ። ዛሬ 4ኛ ዓመቱን እየያዘ ነው። የ4 ዓመታት ስራዎቹ ምን እንደሚመስሉ ደግሞ በቀጣይ ጊዜ ሰፊ ዘገባ ይዘንላችሁ እንቀርባለን። የ3 ዓመታት ዋና ዋና የልማት ውጤቶቹ ግን በወፍ በረር ሲቃኙ በአጭሩ ያስቃኘናችሁን የመሰሉ ናቸው። ክቡራን የቻናላችን ቤተሰቦች ስለ ፕሬዝዳንት ኢብራሂም ትራኦሬ ምን ይሰማችኋል? ምንስ ታስባላችሁ? ለትራኦሬና ለአፍሪካስ ምን ትመኛላችሁ? ሐሳብና አስተያየታችሁን በኮመንት አጋሩን። ቻናላችንን ሰብስክራይብ ማድረግ አትርሱ። ይህን ቪዲዮም ለሌሎች ይደርስ ዘንድ ላይክ እና ሼር ማድረግ አትርሱ። ለዛሬ አበቃን። በሌላ መሰል ዝግጅት እንመለሳለን። ኮመንታችሁን እንጠብቃለን። ሰላም።